ሐኪም ወይም መምህር የመሆን ፍላጎታቸውን ሲገልጹ፣ እሱ ግን የሁል ጊዜ ምኞቱ ሳይንቲስት መሆን ነበር። የአራተኛ ክፍል ትምህርቱን ዶሮ ግብር በተባለች የገጠር ከተማ የተከታተለው ኡስማን የአምስተኛ ክፍል ትምህርቱን ለመከታተል ግን በአቅራቢያው ወደምትገኝ ከተማ መራ። በዚህ ወቅት ነበር ሳይንቲስት የመሆን ህልሜን ያሳካልኛል ያለውን የፈጠራ ስራ የጀመረው። የፈጠራ ስራ የጀመርኩት ከ1 እስከ 4 ተመረኝ ወደ 5 ክፍል በተዛወርኩበት ሰዓት አዲስ ትምህርት ቤት አዲስ ጓደኛ ነበር የገጠመኝ። በዛን ሰዓት ከታች ጀምሮ ሞክሮ የነበረ ነገር ስለነበረ ከዛ ነው የተነሳሁት። ከ5 ክፍል ነው የተነሳሁት ማለት ነው። የተለያዩ ሃርድዌሮችን ወይም ኮዳደቁ ነገሮችን አሴምብል እያደረግን የተለያዩ የቤት የሆኑ አይዲያዎችን እናመንጭ ነበረ። በዛም ከወረዳ እስከ ዞን እስከ ክልል ድረስ እየተዋገርን ነበር የጀመርነው ስራው ማለት ነው። በዛ ወቅት የመጀመሪያ ስራችን የሆነ እንደምንኖርበት አካባቢ መብራት፣ አክሰስ፣ ኢንተርኔት ብዙ አልተሟላም ነበር እና ከትናንሽ ነገር ነበር የጀመርነው። እንደዚህ ቤት ውስጥ የሚገኙ ኤሌክትሮኒክስ ዲቫይሶችን ልንገዛቸው ማንችላቸውን በብሮች በራሳችን ዲዛይን እየሰራ ነበር የጀመርነው። ከነዛም ውስጥ የሆነው ሀገራችን ባህል ቡና የምናፈለበት ጀበና ራሷን በራሷ እንካፈላና ቡናው በሚፈላ ሰዓት ወይም 100 ዲግሪ ሴንቲግሬድ በሚሰራ ሰዓት ራሷን እንታጠፋና እንዲሁም በዚህ መልኩ የተለያዩ ቤቶች ስቶቮችን ነበር የሰራነው መጀመሪያ ላይ። በዚህ ሁኔታ በኤሌክትሪክ የሚሰራ የቡና ጀበናና የኤሌክትሪክ ምድጃ በመስራት የተጀመረው የኡስማን የፈጠራ ጉዞ ምንም እንኳ ኮምፒውተርና በይነመረብን የመሳሰሉ ለፈጠራ ምቹ የሆኑ ነገሮችን ባያገኝም በአካባቢው የሚያቸውን ችግሮች ሊፈቱ ይችላሉ ያላቸውን የፈጠራ ስራዎች በአካባቢው ከሚያገኛቸው ቁሳቁሶች መስራቱን ቀጠለ። 8ኛ ክፍልን ካጠናቀቀ በኋላ ግን የመረጃ ቴክኖሎጂ ትምህርት በትምህርት ቤቱ በመጀመሩና የበይነመረብ አገልግሎት በማግኘቱ ፈጠራውን ወደ ሌላ ደረጃ ሳደገው። እናም ስማርት ኢሪጌሽን የሚል ዲጂታል በሆነ መልኩ መስኖን መጠቀም የሚያስችል ቴክኖሎጂ አበልጽጓል። ከዛ በኋላ ሃይስኩል ከገባን በኋላ የአይቲ ስንጀምር የተለያዩ ሃርድዌሮችን ማግኘት ጀመርን። አክሰሱን በምናገኝ ብዛት ሞር አድቫንስ እያደረግን ነበር የመጣ ነው ማለት ነው። ከዛ በኋላ እዛው አካባቢ የሚገኝ መስኖ ነበር። ያን መስኖ እነዛ ገበሬዎች አንድን እርሻ ቦታ ወይም መስኖ ሲንከባከቡ ፊዚካሊ ይሄድ ነው እዛው ያንን አትክልት ወይም እዛ አካባቢ ያለው ማሳ የሚንከባከቡት ማለት ነው። ስለዚህ ይሄ ቤታቸው ቁጭ ብለው ወደዛ ማሳ ሲሄዱ ኮንትሮል ያደርጋሉ የሚለውን ነገር አሮች ያሰብን ማለት ነው። ከዛም በኋላ ከዛ በመነሳት ነው ከመኪና ተጠቅመው ቤታቸው ቁጭ እንዳሉ እርሻ ማሳ መሄድ ሳይጠበቅባቸው የእርሻ ማሳቸውን የውሃ ሞይስቸር እያዩ እንዲሁም ቴምፕሬቸሩን የአየር ሁኔታ እያዩ ውሃ ማጠጣት ይችላሉ። ያለበትን ሲቹዌሽን ማየት ይችላሉ። እንዲሁም በዛ አካባቢ ያለ ያን ማሳ የሚጎዳ ነገር በሚያጋጥም ሰዓት ደግሞ ወደ ለስልካቸው አለርት እያደረገ ያለውን ሁኔታ የሚያሳውቃቸውን ሲስተም ዴቨሎፕ አደረግ ነው ማለት ነው። ውድዝ የሆነ ሲስተም ነበረ። አፕሊኬሽንም አለው። ወጣቱ ከዚህ በተጨማሪም ከትምህርቱ ጎን ለጎን ዘመናዊ የጥጥ መፍተያ፣ መኪና ላይ የሚገጠም የሌባ መከላከያ፣ በቤተ ሙከራ ውስጥ ጎጂ ንጥረ ቅመሞችን ወይም ኬሚካሎችን ያለ ሰው ንክኪ ማጓጓዝ የሚረዳና ቁሳቁሶችን በቀላሉ ከቦታ ቦታ በማንቀሳቀስ አካል ጉዳተኞችን የሚረዳ ሮቦት መስራቱንም ገልጿል። ከዚህ በተጨማሪ ኡስማን እንደሚለው በቴክኖሎጂ በመታገዝ ቤት ውስጥ የሚገኙ የኤሌክትሪክ ዕቃዎችን በስልክና በኮምፒውተር ከርቀት መቆጣጠር የሚያስችል ቤትን የማዘመን ስራና በኮሮና ወቅት ከእጅ ንክኪ ነፃ የሆነ የእጅ መታጠቢያ ሰርቷል። ከወልዲያ ከተማ 20 ኪሎ ሜትር ርቀት ላይ በምትገኘው ሀራ ከተማ ከ5ኛ እስከ 11ኛ ክፍል ትምህርቱን የተከታተለው ኡስማን በሰሜኑ የሀገራችን ክፍል በተከሰተው ጦርነት ሳቢያም በ2014 ዓ.ም ወደ አዲስ አበባ በመምጣት የ12ኛ ክፍል ትምህርቱን ተከታትሏል። በዚህ ወቅትም በኢንፎርሜሽን መረብ ደህንነት አስተዳደር ሳይበር ታለንት በሚባለው የተሰጠው ማዕከል በተሰጠው ስልጠናና የቁሳቁስ ድጋፍ መንገድ ላይ ተፈላጊ ወንጀለኞችን መለየት የሚችል የፈጠራ ስራ አበርክቷል። ኤአይ ቤዝ በማድረግ ፐብሊክ ዳታዎችን በመሰብሰብ ሰዎችን ትሬን ማድረግ ነው። ያን ማለት ጎዳና ያሉ ካሜራዎች ሰዎች እንቅስቃሴ በሚኖሩበት ሰዓት ላይ ወንት ሊሆኑ የሚፈለጉ ሰዎች ካሉ የእነዛን ሰዎች ኬስ ወይም ቦዲ ስትራክቸር ወደዛ ሰርቨር አፕሎድ በማድረግ እነዛ ሰዎች በዛ በጎዳና በሚያልፉ ሰዓት ያን ካሜራ በራሱ አይፒ ሳምበሪ በዚህ ሰዓት በዚህ ጎዳና ላይ ሰልፍ ነበር እያለ የተካተለ ሪፖርት ማድረግ የሚችል ነው። ጎዳና የሚገጠሙ ካሜራዎች
ካሜራዎቹ ጀርባ ወይም በስክሪን ቁጭ ብለው ኦፊስ ላይ የሚከታተሉ ሰዎች አሉ። ይህኛው ስራ ግን የራሱ ሰርቨር አለው፣ የራሱ ዳታቤዝ አለው። ያን ቤዝ አድርጎ በዛ አካባቢ ያሉትን እንቅስቃሴዎች በራሱ የሚቋጠር ያላስፈላጊ ነገሮች ካሉ ወይም የማይፈልግ ሰው በዛ አካባቢ ሳስከሄደ ወይም ወንጀለኛ ከሆነ ያንን ሰው በራሱ ለተገቢው አካል ሪፖርት በማድረግ ያንን ነገር ማሳወቅ የሚችል ነው ማለት ነው። ወጣቱ ከዚህ በተጨማሪም የመኖሪያ ቤቶችንና የተቋማትን ደህንነት ሊጠብቅ የሚችል ቴክኖሎጂም ሰርቷል። ሴኩሪቲ ጋር የተገናኙ ስራዎች ሰርቻለሁ። የቤታችንን ደህንነት ሊያስጠብቅ የሚችል በተለምዶ ከሚጠበቁት የሰው ኃይል ሊሆን ይችላል በጥበቃ የሴኩሪቲ ካሜራዎች ላይ እነሱን ሊያስቀር ሞስት 1 ዓመት እያለፈው ነው። እሱ ስራ ደግሞ ቤታችን ውስጥ የሚገኙ ሴኩሪቲ ካሜራዎች ያሉ እነዚህ ሴኩሪቲ ካሜራዎች የአይቤዝ በማድረግ ሰባባራችን ወይም የሰዎች ቤስ ወይም ቦዲ እንደለይ ያደረጉት ማለት ነው። ስለዚህ ቤታችን ውስጥ ማንኛውም ማናውቀው ሰው ከመጣ ወደኛ አለርት እያደረገ ወይም ስልክ የደወለ ውስጥ ላይ ሰዎች ያሳውቃል ማለት ነው። 24 ሰዓት የቤታችን ደህንነት እናስጠብቅበት የሚችል ካሜራዎችን እንዲሁም ዳታዎችን መሰራ ነው ማለት ነው። ከሌሎቹ የሚለይበት አለ? አሁን ያንተ እዚህ ፈጠራ ማለት ከነባሩ ካሜራ ሀገራችን ላይ ካሜራዎች ከውጭ ነው የሚመጡት፣ ኢምፖርት የሆኑ በነዛ ካሜራዎች ያላቸው ፋንክሽናሊቲ አንደኛ ቤታችን ውስጥ ያለውን 24 ሰዓት እንቅስቃሴ ዳታ ስቶሬጅ ያላቸው በዳታ ስቶሬጅ ያስቀምጡልናል ማለት ነው። ከዛ ደግሞ ላይቭ ማየት ከፈለግን ላይቭ ያሳዩናል ማለት ነው። ከዚህ ውጭ ሌላ ተጨማሪ ፋንክሽን የላቸውም። ይህ ካሜራ ግን ቤታችን ውስጥ ያለውን እንቅስቃሴ ቁጭ ብለን መከታተል አይጠበቅብን፣ ራሱ እንቅስቃሴው የተከታተለ ለእኛ ያሳውቀናል ማለት ነው። ቤታችን ውስጥ እኛ እንግዳ ሲመጣ ወይም እኛ ማናውቀው ሰው ሲመጣ ለእኛ ቀድሞ አለርት ያደርገናል ማለት ነው። እነዚህኞቹ ካሜራዎች እንደዚህ አይነት የሆነ ሲስተም የላቸውም። በዚህ የፈጠራ ስራውም ከኢትዮጵያ አእምሯዊ ንብረት ጽሕፈት ቤት የፈጠራ ባለቤትነት መብት አግኝቷል። ቀጥሎም ለኢትዮጵያ የኢኖቬሽን ቴክኖሎጂ ሚኒስቴር ሌላ የፈጠራ ምክር ሀሳብ በማቅረብ የቁሳቁስ እገዛና የመስሪያ ቦታ ስለተፈቀደለት አዲሱን እቅዱን ቀደም ሲል ከሰራቸው የደህንነት መጠበቂያ ስራዎች ጋር በማቀናጀት ለወታደራዊ አገልግሎት የሚውል ድሮን ሰርቶ በተሳካ ሁኔታ ሙከራ አድርጓል። ይህኑ ስራዬን ነው ከሴኩሪቲ ጋር የተያያዘ ስራዬን ካሜራ ላይ የሆነው ስራዬን ወደ ኤሮስፔስ ወስደው ምን ውጤት ያመጣን የሚለውን ለማየት ነው። ከዚህ በፊት የሰራሁትን ሆም ሴኩሪቲ የብርሃን ወንጀል የሚቋጠረው ካሜራ ድሮን ላይ ነው አታች ያደረኩት። ያን ማለት አንድ ድሮን አለ። ያን ድሮን አርጀንት የሆኑ ሚሽን በሚሆንበት ሰዓት ወይም የሆነን ቦታ ሪሞት መቆጣጠር ወይም ያንን ቦታ ሪሞት ማየት ከፈለግን ሰዎች ላይ ደርሱበት ይችላል። ወይም ደግሞ ሩቅ ላይናችን ሩቅ የሚሆንበት የሚሆኑ ቦታዎችን በቀላሉ ያንን ድሮን በመላክና ሰርቪላንስ በመስራት እዛ አካባቢ ያለውን ኢንፎርሜሽን ጋዘር ማድረግ እንዲቻል እና በተጨማሪ ደግሞ ፊቸሩ እያደገ ሲሄድ የራሱን ሚሽን ተሰጥቶ ያንን ሚሽን መፈጸም የሚችል ድሮን ነበር ያሰብኩት። ስለዚህ ድሮን ደግሞ ዋናው ተግባሩ ሰዎች ሊደርሱበት ወይም ከሰዎች እይታ ውጭ የሆነ ቦታ ሰርቪላንስ አድርጎ መረጃ ለመሰብሰብ ያንን መረጃ ለአስፈላጊ አካል ሪፖርት ማድረግ የሚችል ድሮን ነው ማለት ነው። በዚህ ሁኔታ እስካሁን ከ20 በላይ የፈጠራ ስራዎች መስራቱን የሚናገረው ኡስማን በአዲስ አበባ ከተማ በክፍለ ከተማ ደረጃ በትምህርት ቤቶች በተካሄደው ውድድር በሁለት ዘርፍ ተወዳድሮ አንደኛና ሶስተኛ በመውጣት በስራዎቹ ተሸላሚ መሆኑንም አብራርቷል። በቅርቡ በተከፈተው የሳይንስ ሙዚየም የፈጠራ ስራዎቻቸውን ለሕዝብ ካቀረቡ ጥቂት ወጣቶች መካከል አንዱ የመሆን እድል አግኝቷል። ከአራት እህትና ወንድሞቹ መካከል የመጀመሪያ ልጅ የሆነው ኡስማን ወላጆቹ ወደ ቀለም ትምህርት እንዲያዘነብል ከፍተኛ ፍላጎት አላቸው። ስለሆነም መደበኛ ትምህርቱን ፓሽኔኑ ከሚለው የፈጠራ ስራ ጋር ለማስታረቅ አንዳንድ ጊዜ ሌሊት ጭምር የሚሰራበት ሁኔታ መኖሩን ገልጿል። ያም ሆኖ ስራዎቹ እስካሁን በሞዴልነት ደረጃ ያሉ እንጂ ለምርትና አገልግሎት የበቁ አይደሉም። በመሆኑም በዩኒቨርሲቲ ቆይታው በሚቀስመው እውቀት እስካሁን የነበረውን ልምድ በማዳበር ለወደፊቱ ከሀገር ውስጥ ፍጆታ አልፎ ወደ ውጭ የሚላክ የቴክኖሎጂ ውጤት የማልማት እቅድ አለው። ሰራ ማለቱ ሳይሆን ዋና ወደ ስራ መግባቱና ጥራት ያለው ስራ ይዞ ወደ ፕሮዳክቱ ከሀገራችን አልፎ ኤክስፖርት ማድረግ እስከምንችል ድረስ ከዛ ካልደረስን ሰራ ማለት አይቻልም እና እነዚህ ነገራቶች ወደ መሬት ወርደው ሀገራችን ላይ የራሳችንን ቴክኖሎጂ በራሳችን እየተጠቀምን ለብዙዎች የስራ ዕድል ፈጥሮ ኤክስፖርት ማድረግ እስከምንችል ድረስ ሀገራችን ኢንፍራስትራክቸር ተሟልቶ ለብዙዎች የስራ ዕድል እስካልፈጠነ ድረስ ሰራ ማለት እኔ ለወደፊት ከውጭ እጄ መማር እችላለሁ። ውጮችን ስትራቴጂ ለማልማት ሊሆን እችላለሁ። ብቻ ግን ከእነዚያም በኋላ ቢሆን ደስ የሚለኝ ወይም ለራሱ ጎል የማደርገው ሀገራችን ላይ የራሶች ቴክኖሎጂ ሆን አድርገን ለብዙዎች የስራ ዕድል ተፈጥሮ ከራሳችን ማልፈን ለሌሎች ሀገራት መጥቀም ስለምንችል ይህ ይችላል።
አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብራችሁ። ኦሮሚያ ክልል ጉጂ ዞን ቦሬ ከተማ ለተቃውሞ አደባባይ የወጡ ሰልፈኞች ከመንግስት ታጣቂዎች ጋር ተጋጭተው 3 ሞቱ፣ ሌሎች 2 ቆሰሉ። የተቃውሞ ሰልፉ ትናንት የተካሄደው የምስራቅ ቦረና ዞን በሚል ይደራጃል የተባለውን አዲስ የዞን መስተዳድር ምስረታን በመቃወም ነው ተብሏል። በወልቂጤ ከተማ ትናንት ሌሊትና ዛሬ ከ10 በላይ ሰዎች መታሰራቸውን ነዋሪዎች ምስክሮች፣ በተለያዩ የስራ ዘርፎች ውስጥ የሚገኙ ነዋሪዎች ከየመኖሪያ ቤታቸው በጸጥታ ኃይሎች ለምን እንደተወሰዱ ፖሊስን ብንጠይቅም ምላሽ አላገኘንም ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ከፍተኛ ችግርና ጥሰት የተስተዋለበት የተባለው የወላይታ ዞን ህዝበ ውሳኔ ውድቅ ተደርጎ ምዝገባውም ሆነ ድምፅ አሰጣጡ